በጣም አሳዛኝ ነገር እየተፈጠረ ነው። ቤዚ እራሷን ስታወድቃለች እንደተለመደው። ማርክም ደግሞ ከእናቴ ጋር አመሰቃቅለሽኛል፣ ያመሰቃቀልሽውን ህይወት አስተካክይ እያለ ነው ማለት። ሁለታችሁም የምትሄዱበት መንገድ ኤክስ ነው። በቃ የተሳሳተ ነው። ደስ አይልም ሁላችሁም ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። እኔ የምላችሁ ቤተሰብ እቺ የቤዚ ጓደኛ ተብዬች ወደል ዘንባጣ ማለት ነው። ምንድነው እንደዚህ የሚያቀጣጥልሽ? አንቺ ምን አገባሽ? ሲጀመር ከነሱ መካከል አንቺ ምን አገባሽ? ከመቼው መተሽ ነው እንደዚህ አእምሮዋን የቀያየርሻት ልጅቷን? ቤዚ እኮ እንደዚህ ያልነበረችም አይደል? ባንዴ በቃ ማለት ለይቅርታ በጣም ቅርብ የነበረች ልጅ ነች። አሁን ላይ ግን እኔ ሲጀመር ባለፈው ቤዚ ታማ ማርክ ከቤቷ የሄደ ጊዜ ያሳየችው ፊት አልተመቸኝም ነበረ። ቤተሰብ ድምጽ እየገባብኝ ተቸገርኩኝና በዛ ሰዓት እኔ አልተመቸችኝም። ዛሬ ደግሞ እውነተኛ ማንነቷ ወጣ ማለት ነው። እች ምቀኛ ማርክ ተሳስተሃል። ከመዛት ይልቅ ማለት ነው አንስተ በጥፊ ብትገጥማት ጥሩ ነበረ። ልኳን ትይዛለች። ምንድነው እንደዚህ ማሽቃበጥ ማለቅለቅ? ሲጀምር ናቴ ሁሉ እንዲያደርግ ያደረገችው እሷ ነች። ሲቀጥል ደግሞ ቤዚን በሆነ ነገር አምሮዋን ቀይራታለች። የምሬን ነው እንዴ! ምን አደረገችባት እች ልጅ ግን እንደዚህ ባንዴ ቤዚ ተቀያይራ የመጣችው? እህቷ የገዛ እህቷ እንደዛ ምሳሳላት እህቷ እንኳን እንደዚህ ያልተንጣጣች አንቺ ምን ቤት ነሽ? እቺ እረች ምን ልበላት? ወይ አታምር ወይ አታፍር። ውጭ በእናትሽ ከመካከላቸው ነይ። ቪዲዮ ላይ ራሱ ባትገቢ ደስ ይለኛል። እንዴት እንደምትደብረኝ የምር ግን ትክክለኛ ጓደኛ እንደዚህ ነው እንዴ? ማለት ትክክለኛ ጓደኛ እኮ ማለት ነው የጓደኛውን ስሜት ይረዳልና በዚህን ያክል ማርኬን እንደምትወደው ታውቂያለሽ አይደል? ምንድነው እንደዚህ የሚያሽቀባብጥሽ አሽቃባጭ? እና ቤዚ ደግሞ ማለት ነው ወደ ሕክምና መሄድ አለብሽ። ፌንት እየተደጋገመ ነው፣ ጥሩ አይደለም። መውደቅ ሲበዛ ሌላ ነገር በውስጣችን ሊከሰት ይችላል። የምር ስለወደቀችና ደሟ ስለፈሰሰን ያዝኛለሁ። ግን ደግሞ ቤተሰብ ያሰብኩትን ልንገራችሁ። ማርያም እንምላችሁና ካሜራው ከወንዶች ላይ ነበረ። ቤዚ ስትወድቅ አልታየችም። የሆነ ቪንቶ ነገር አድርገው ነው ወይስ ትክክለኛ ደም ነው የሚለው ግራ አጋብቶኛል ማለት ነው። ተወዛግቤ ያለው ማለት ካፏ ከሆነ እንደዛ ነው የሚሆነው ቪንቶ ግን ጭንቅላቷ ከሆነ ድንጋይ መስቷት ሊሆን ይችላል። ምክንያቱም እንደዛ ተዘርግታ ጭንቅላቷን ድንጋይ ካገኘው የሚምራት አይደለም። በጣም ነው ደም የሚፈሳትና ለማንኛውም ያም ሆነ ይሄ ሕክምና ሙሉ ጤናሽን መታየት ግዴታ ነው። ፈጣሪ ማርሽ ቤዝዬ፣ አይዞሽ። ሴት ያመጣው ጸብ መቼም እኮ መብረጃ የለውም ማለት ነው። እና እንግዲህ ማርክ ሁሌም ማሚን ስበብ አታድርግ አልኩህ እኮ። ቆይ እንዴ ማርክ ግን ምንድነው አሁን ትክክል እያደረገ ነው ያለው? ትክክል እኮ አይደለም። አንተ ቤዚ መታረቅ ከፈለክ ማሚን ምክንያት አታድርግ። ማርክ ምን ሆነ ነው? ማሚ አንተ ቤትም ብለህ ይቅርታ እንድታደርግልህ ማድረግ ትችላለህ። ከቤዚ ጋር ስትሄድ ግን እሷን ምክንያት አታድርግ በቃ። ምክንያቱም ማሚ ከዚህ ጋር ምንም ማለት ምክንያት ልትሆን አትችልም። በየትም መልኩ እናትን መመለስ እንዳለብህ ታውቃለህ አይደለ? መሄድ ካለብህ በቃ በትክክለኛው ፍቅራችን ይመለስ ብለህ በስነ ስርዓቱን ለማውራት ሂድ እንጂ ማሚን አስታርቂኝ፣ እናቴን አስታርቂኝ፣ ከእናቴ ጋር አስጣላሽኝ፣ ይሄ ትክክል አይደለም። እንደኔ እይታ ይሄ ትክክል አይደለም። ምክንያቱም እናትህ እንደምትታረቅህ አውቃለሁ። ማለት ያለብህ ግን ለምን እንደዚህ ታደርጊያለሽ? እኔ እኮ በሰዓቱ ተናድጄ ነው ፍቅራችን እንመልሰው ብትል ይሄ ያስኬደናል ማለት ነው። እኔ መስሎ እየታየኝ አይደለም። ከእናቴ ጋር አስታርቂኝ የሚለው ነገር ምንም ሊዋጥልኝ አልቻለም። ይሄ የመግባቢያ መንገድ ይመስለኛል። ሳስበው ከእሷ ጋር ለመገናኛ መንገድ ነው። እሷም እንደዛ እያሰበች ነው ያለችው። እናቴ የተጣላች ከእሷ ጋር ስለተጣላችሁ እምቢ ስላልካት ነው አይደለ? ከእሷ ጋር ሰላም ብትፈጥር እኮ እናትህ ትታረቃለች። ምክንያቱም ይሄን ነው የምትፈልገው እናትህ እንዴ። እውነትም እኮ የምር መለየት ከፈለጋችሁ በቃ እናትህን በስነ ስርዓቱ ቁጭ አድርገህ እኮ እናቴ እንደዚህ ነው በቃ የኔና ህይወት የሚቀጥል ነገር አይደለም ብለህ በአግባቡ ካስረዳት የማትረዳበት ምንም አይነት ምክንያት የለም። እኔ ስለ ማርኬ በቃኝ ከዚህ ጋር ማለት ነው። ግን ድጋሚ ማሚን ስበብ አታድርጋት። በቃ መሄድ ካለብህ በራስህ በፍቅር ጉዳይ ነው ከቤዚ ጋር መገናኘት ያለ እና ደግሞ ቤዚ አሁን እያደረገች ያለችው እኔ ከአእምሮዋ ነው ወይንስ ማርክን ለማስቀናት ነው ወይስ ደግሞ ከዚህ ልጅ ጋር እውነት ጀምራ ነው የሚለው ነገር በጣም ውዝግብ ፈጥሮብኛል ማለት ነው። ምክንያቱም አግባብ የሆኑ ነገር አይደሉም እየተደረጉ ያሉት። ልጁ ብዙ ነገር ሲናገር አንደኛ ነገር መልስ አትሰጠውም። ለምሳሌ እንደ ሚስት አይነት በጣም ብዙ ነገሮችን ሲናገር ጸጥ ነው የምትለው። ያ ማለት ፍላጎት አለሽ ነው ቤዚ። ሲቀጥል ዛሬ የተናገርሽው ራሱ እኔ ይሄ ልጅ እኮ ለስንት ዓመት ሳፈቅረው የነበረ ሰው ነው፣ መጀመሪያ ፍቅረኛ የነበር ብለሻልና ማለት ነው። ምን ማለት ነው ቤዚ? ይሄ ቃላት ምን ማለት ነው? ከማርክ ጋር ያለሽም ታፈቅሪዋለሽ ማለት ነው? የኔ ውድ ቤተሰቦች ማለት ነው እኔ ታውቃላችሁ ለቤዚ ያለኝን አመለካከት የምሬን በጣም ወዳታለሁ። አነጋገሯ በጣም የሚማርከኝ በጣም
አስተዋይ ልጅ እንደሆነች ይገባኛል፣ እረዳለሁ። እውነት የላትም ማለት አይደለም። እንደዚህ የምትሆንበት እውነት የላትም ማለት አይደለም። ግጥም አድርጎ እውነት አላት። ምክንያቱም እቺ ልጅ ተገፍታለች። ኦልሬዲ ሂጂልኝ፣ በቃ እኔ አልፈልግሽም፣ ከህይወቴ ውጪ ብሏታል ማርክ። እና ይሄን ነገር ማድረጓ ያን ያክል ስህተት ነው ልላት አልችልም። ግን ደግሞ ይሄ ሰዓቱ ነው ወይ? ይሄ እኮ ሰዓቱ አይደለም ቤዝዬ፣ እንደዚህ የምትሆኝበት ሰዓቱ አይደለም። ሲቀጥል ደግሞ ይሄ ልጅ ለእናንተ መለየት ምክንያት የሆነ ሰው ነው አይደል? እንዴት ባንዴ ከፍቅረኛነት ወደ ሚስትነት እንዴት ባንዴ ዘላችሁ ገባችሁ? ምንድን ነው እንዴ? ከማርክ ጋር ያለ መቀጠል መብትሽ ነው። ህይወትሽን መቀየር መብትሽ ነው ማለት በቃ በህይወትሽ ሌላ ሰው ማምጣት መብትሽ ነው። እናንተ ካልተስማማችሁ የራሳችሁን ህይወት ትኖራላችሁ። እሱም የራሱን ህይወት ይኖራል፣ አንቺም የራስሽን ህይወት ትኖሪያለሽ። ግን እንደኛ እንደተመልካች ባትለያዩ በጣም ነው ደስ የሚለን። ምክንያቱም ፍቅራችሁ ደስ ይላል። አብራችሁ ስትሆኑ ያላችሁ ነገር፣ አንቺ የምትናገሪው ነገር አለ። በጣም ነውማ እኔ እንጃ በጣም እንደምታፈቅሪው ትናገሪያለሽ። እና ስለዚህ ይሄ ሁሉ ፍቅር እያለ ባትለያዩ ደስ ይላል። ግን ደግሞ አይ አንፈልግም ብላችሁ ከጨረሳችሁ ግን ነገሮች በዚህ መልኩ መሆን የለባቸውም። ወይም ደግሞ አውቀሽ ከሆነ ማርኬ እንዲናደድ እንዲበሳጭ እንዲቀና ፈልገሽ ከሆነ ማርኬ ቀንቷል ኦልሬዲ። ሲቀጥል ደግሞ የሆነ ለማስቀናናት ተብሎ በዚህን ያክል ወንድ ጋር መተሻሸት መለጣጠፍ ደስ አይልም። የምሬ ነው። አሁን እኔ በትናንትናው ዕለት የደበረኝን ነገር ልንገራችሁ። በጣም ነው የተደበርኩት። በቃ እንደዚህ እጁን ጎተት አድርጓ ደረቷ ላይ ልጥፍ ስታደርገው በጣም ነው በቃ ኦቨር ነው የሆንኩት። ኦቨር ንዴት ነው የተናደርኩት ልላችሁ ፈልጌ ነው። ምክንያቱም አስቡት የለበሰችው ልብስ ክፍት ነው። ከዚህ ጋር እንዴት ሌላ ወንድ እዚህ ጋር ደረቷን ይነካል ብዬ ማለት ነው። ላይክ በእኛ ማርኬና እሷ ተለያይተዋል ብለን አላመንም አይደል? ያ ነገር መፈጠር የለበትም ብዬ ስላሰብኩኝ ተናደድኩኝ። ቪዲዮም አልሰራውም በቃ። እና እኔ ከወንድ ጋር ምንም አላደረግኩም ምናምን ይባላል አንዳንዴ ሲጣሉ ማለት ነው። ከወንድ ጋር ምንም ነገር ያለማድረግ እኮ ከወንድ ጋር መተኛት ብቻ አይደለም እኮ ፊዚካል ንክኪ ራሱ በጣም ይደብራል። ፍቅረኛ ያላት ሴት ከሌላ ሰው ጋር እንደዚህ በፊዚካል ራሱ ስትነካካ ደስ አይልም። እና ከምትወጁ ልጅ ጋር የለየሽን ሰው ባንዴ ፍቅረኛዬ ነው፣ እሱን ነው የማገባው፣ እሱን ነው የማከብረው፣ እሱን ነው የሚያከብረኝ ብላ ቁጫለች ማለት ነው። መብትሽ ነው፣ ግን በዚህ ፍጥነት መሆን የለበትም። እንደገና ማርኬን ለኔ የሌለ ማንነትን አታሰጣይ ስትሰማዎች ማርኬ፣ ይሄ ስህተት ነው። ማርክን እንደዛ ስትዩ ሰምችሻለሁ፣ ስህተት ነው። የሌለሽን ማንነት እንዲሰጥሽ የምታደርገው አንቺ ነሽ። ሰው አንቺ በምታደርጊው ነገር ነው ሊፈርድብሽ የሚችለው። ተረዳሽኝ የኔ ቆንጆ? አየሽ አይደለ? አሁን ሰው ምንድነው ባንቺ ያለ ያለው ኮሜንትሽን ማየት ትችያለሽ። ማርክ ልክ ነበረ። ከመጀመሪያው እሱን ታፈቅሪው ነበረ። ይሄ የሚያደርገው የአንቺ ድርጊት ነው። የማርክ እንደዛ መሆን አይደለም፣ የአንቺ ድርጊት ነው። ቤዝዬ መፍጠንሽ ፈጠንሽ በጣም እንዴ! አረ ጉዴ ፈላ። ቤዚ ያስተው የኔ እናት ማለት በእንደዚህ አይነት መልኩ ህይወትሽን የምታስኬጅ ከሆነ በጣም ከባድ ነው። እየጀመሩ መጨረስ የሚባል ነገር አይኖርም ማለት ነው። ይከብዳልና አረጋዩ ቤተሰብ። እንግዲህ እኔ ምንም ማለት አልችልም ከዚህ በላይ